Here we go. Arsenal 18 ዓመቱን ኤላያ አብሰንን ከቶተናም ማስፈረሙን ይፋ አድርጓል። ፋብሪዚዮ ሮማኖም ዝውውሩን here we go ብሎ አረጋግጦልናል። ተጫዋቹን በመሃል ተከላካይነት ነው የሚጫወተው። ቶተናም ያቀረበለትን የረጅም ጊዜ ኮንትራት ውድቅ በማድረግ ለክለባችን ለመፈረም እንደወሰነ የፋብሪዚዮ ሮማኖ መረጃ አሳይቷል። ተጫዋቹም ለረጅም ጊዜ በቶተናም አካዳሚ ውስጥ ነበር ያሳለፈው። ክለባችንም ተጫዋቹን ለማስፈረም ለረጅም ጊዜ ሲከታተሉት ነበር። መጨረሻም ተጫዋቹ ከቶተናም የቀረበለትን የረጅም ጊዜ ኮንትራት ውድቅ ለማድረግ ለክለባችን ለመፈረም ወስኗል ማለት ነው። ተጫዋቹን በቅርቡ ሜዲካሉን ካደረገ በኋላ በይፋ ለደጋፊዎች የሚተዋወቅ ይሆናል። ምንድነው? አረን ካንካ አውጣ ምንድነው? 100 ምናምን አውጣ እስኪ በእናትህ። እኛ ፕሪሚየር ሊግ ሮጀርስን ታስፈርማላችሁ ብለን እየጠበቅን ሴንተር ባክ ፋብሪዚዮ ሴንተር ባክ የ18 ዓመት ታዳጊ ባለፈውም ዞሊስንም ቶፕ ዊንገር እንዳሉን እናውቃለን። ቶፕ ዊንገር አስፈርም የሆነ መሀከለኛ ለደረጃ ለቤንችም ይሆን ማለት ተቀይሮ ገብተው የሚጮት አይነት ተጫዋች ዞሊስ ማለት ይሄ ደግሞ እስቲ ሮጀር አውጣው ምንድነው? አርሰናል ዋንጫ ደግሞ አይደል እንዴ ያሰባችሁት? አሁን ይመጡና ቶተናምን እኮ አገረጣነው ኛኛኛኛ ይላሉ። እንደው አታፍሩም? ምን አይነት ጠኔን የገደላችሁ ግን የሰባት ዳ ክለብ ይሆን ክለብ ማለት ነው። እንደው አታፍርም? ከኔ አከራሚ ተለቃቀም ባይዘዌ የሳሊባን ምትክ ወይ ብለሻል በነፃ ብራዘር። እኔ ጋር ጥቃቅንና አነስተኛ ታዳቂ አላጫውትም ብራዘር። በ100 ሚሊዮን እየተገረፈ ይመጣል ወይ አርሰናል ገብቶ እዛ በሩዝና በዳቦ ገደሉ ብሎ በሳምንቱ ይመለሳል። አለቀ። ፋብሪዚዮ ላይ ሮጀርስን አሳይተ እንኩ በሞቴን ታስፈርማለህ። እኔ እኮ ቴሌ ብራችሁን ንገሩኝ ልላክላችሁ። ቢያንስ ለአመት ቀለብ ይሆናችኋል። ለዳቦና ለሩዝ ዳቦና ሩዝ እኮ ነው የምትቀልቧቸው ተጫዋቾችን እኮ ብራዘር። ኧረ እናንተ አውጣ ገንዘብ እንዴ እንኩ በሞቴ። የ18 ዓመቱ የመሃል ተከላካይ ኤሊያ ሀብሰን የአርሰናል ተጫዋች መሆኑ ተረጋግጧል። ኤሊያ ሀብሰን የቶተናም የአካዳሚ ውጤት ሲሆን ቶተናሞች ያቀረቡለትን የረጅም ጊዜ ኮንትራት ውድቅ በማድረግ መድፈኞቹን ተቀላቅሏል። በቅርቡም የሜዲካል ቴስቱን ወይም ደግሞ የሕክምና ምርመራውን አጠናቆ በይፋ መድፈኞቹ እንደሚቀላቀል ይጠበቃል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። አንድሬ ቤርታ ስራውን ጀመረ ምናምን አላላችሁንም እንዴ? አንዴ ክርስቶስ ዘላለም አንዴ እኛ እንደ ቴሌማንስ ምናምን አይነት ዝውውር እናያለን ብለን እንጂ እንደዚህ ፈልፈለውን ለማምጣትማ ኤዶ አነሰ እንዴ? here we go ይላል የ18 ዓመት ታዳጊ ለሚኮስፐርስ ሜንሽን እያደረክ አድርሰው ሼር ኮፕሊንክ ሪፖስት እንዳይራ። እንግዲህ ከቶተንሃም አካዳሚ የእንግሊዝ ብሔራዊ ቡድን ከ18 ዓመት በታች ተጫዋች የሆነውን ተጫዋች አርገኗል። 18 ዓመቱ ነው። አርሰናል አስፈርሞታል። እኛ ከፈለግን ኬትም ማምጣት እንችላለን። አይደለም ከጎረቤታችን ከተቀናቃኛችን ቶተንሃም ተውና ደርቢያችን አይደላችሁም። ሲጀመር ራሳችሁን እንደ ትልቅ ቲም ታያላችሁ እንጂ ማንም ተጫዋች ብንጠራው ሰፍስፎ ነው የሚመጣው። ምክንያቱም we are ቻምፕ ይላል። አሁን የፈረመው ልጅ አብሰን የሚባለው ልጅ የተከላካዮቹ ሃሪኬን በሉት ከተናማ አይደል የመጣው። የተከላካዮቹ ሃሪኬን በሉት በእኔ ጣሉት። ተማመኑ፣ ምንም እንዳታስቡ። የተከላካዮቹ ሃሪኬን በሉት። ሃሪኬንን ልክ እንደዚህ ጩጬ እያለ ነበር ከኛ ወስደው ቶተናሞች። አሁን ደግሞ ከነሱኛም ወስደናል በተራችን። የተከላካዩ ሃሪኬን በሉት። ይሄንን ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት ያደረጋችሁ ለሚኮስፐርስ አድርሱልኝ። ሁላችሁም ኮመንት ላይ ሜንሽን አድርጉት። በደንብ ሪፖስት ኮፒ ሊንክ አድርጉት። ትዝም ሚዲሽ ከሆነ ሚኮስፐርስ ሳምንት አንዴ ተጫዋች ስታስፈርሚ የመጣች ትፎክሪብን ነበር። እኛ ዙሩን አክረረናል ብራዘሪ። በሁለት ቀን አንዴ ሆኗል ጨዋታው። አሁን ምን ትያለሽ? ያውም ከክለብሽ ምርጥ ልጅ አስፈረመን ማለት ነው። ምርጥ ልጅ እንኳን ለማለት አልደፍረም ቢኮዝ አላቀውም። ሲቀጥል የፈረመው ከቶተናም ነው። ከቶተናም ደግሞ ወደ አርሰናል መጥቶ የተሳካለት አይ ቲንክ ሶል ካምቤል ብቻ ነው። ኤኒዌይስ ግን ትንሹም ቢሆን ግን ማመስገን ይጠበቀብናል። ዋናው አንድሪያ በርታና አርቴታ ስራ እንደጀመሩ በእነዚህ ተጫዋቾች መፈረም ምልክት ማየት እንችላለን። አሪፍ ልጅ ይመስላል። ተስፈኛ የሆነ ወጣት ታዳጊ የሆነ ተጫዋች ስለሆነ አርሰናልም የፈለገው ለአካዳሚና ለወደፊት ተጫዋቾች ምትክ ይሆናል በሚል እሳቤ ስለሆነ አሪፍ ዝውውር ይሆናል ብዬ እጠብቃለሁ። ነገር ግን የምንፈልገው ይሄንን አይደለም። ፕሊዝ አንድሪያ በርታ፣ ይሄንን አይደለም የምንፈልገው። ከፍ ያለ ዝውውር አሰማን። ከፍ ያለ በቃ ጀስት የ100 ሚሊዮኖች የ120 ምናምን ሚሊዮን ዝውውር ነው የምንፈልገው። እንደነ ሞርጋን ሮጀርስ አይነት ዝውውሮችን መስማት ነው የምንፈልገው። እንደነ ዩሊያን አልቫሬዝ አይነት በቃ የፊት አጥቂ በቃ የመሃል ሜዳ ተጫዋች የመስመር አጥቂ ምናምን ነው የምንፈልገው በዚህ ሰዓትና አይ ቲንክ ዓለም ዋንጫውም ስለተጠናቀቀ ዙሩ የሚከር ይመስለኛል። እነ ብሩኖ ጉማሬሽ ምናምን መጨረሻቸው የሚታወቅ ይመስለኛል። ኤላያ ሀብሰን ወደ አርሰናል ሂር ዊ ጎ። ክለባችን አርሰናል ከቶተንሃም ጋር የስኮላር ስምምነቱን የጨረሰውንና ፕሮፌሽናል ኮንትራክት አልፈርምም ያለውን የቀድሞ የአርሰናል ተጫዋች የሆነውን
የማቲው አብሰን ልጅ ኤላይጃ አብሰንን ለማስፈረም ከስምምነት ላይ ደርሷል። ኤላይጃ አብሰን 18 ዓመት ተጫዋች ነው። የታዳጊ ቡድኑ ነው የሚቀላቀለው። ከ21 ዓመት በታች ቡድናችን ደካማ የሚባሉ ውጤትን ነበር ባለፈው ሲዝን ማስመዝገብ የቻለው 29 ቡድኖች ከሚወዳደሩበት ሊግ 14ኛ ደረጃን ይዞ ደካማ የሚባሉ ውጤትን አስመዝግቦ ነው ያጠናቀቀውና በዚህ ክረምት ከዋናው ቡድን በተጨማሪ ይህንን እንደምናጠራክር የሚጠበቅ ነበረ። ያው የመጀመሪያ የተከላካይ ዝውውር አድርጓል። ለ21 ዓመት በታች ቡድኑ ጥሩ የሚባል ዝውውር ነው። አሁንም ሌሎች ዝውውሮችም ይከተላሉ ተብሎ ይጠበቃሉ። በዛው በእንግሊዝ ውስጥ ያሉ ከአካዳሚ የወጡ ተጫዋቾችን ማደኑን አርሰናል ቀጥሏል። ቀጣይ ተረኛ ማን ይሆናል? አብረን የምናየው ይሆናል። ይመቻችሁ።